የፈለኩት እንግዲህ ከሰይፉ ፋንታውንና ማሪዩ ከተባለችው ቲክቶከር ነው። ፊቢኤስና ድርሹዳና ሊከሰሱ ነው። በምን ተከሰሱ? እጅግ አስቂ ነው። በላይ ምክንያት አንዳንዱ ደግሞ ሲፋ በተነ ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ ተከትሎ ደግሞ ማሪ ኡስታዞቻቸው አጣም የነገሯቸውን ጥያቄ ወደ ኦርቶዶክሳውያን መምህራን ይዘው የመጡ የእስልምና እምነት ተከታዮች ወንድሞቻችን አምነው ተመልሰዋል። እሱንም አቀርብላችኋለሁ። የተናገርካቸው ንግግሮች አሉ። ከዚህ ይሄን ቪዲዮ የፈለኩት ለምንድን ነው? አምላክን እንደምታመልክ አድርገህ ወንድ ልጅ እንደማታመልክ ወይ ኦር ደግሞ ሰው እንደማታመልክ አድርገህ ስትሰብካት ስለነበረ ወንድ ልጅ እንደምታመልክ ደግሞ ይሄው አመት አካባቢ ሊሆነው ነው ወንድ ልጅ እንደምታመልክ ተናግረሃልና ዛሬም ትግስት ያን ወንድ ልጅ እንድታመልክ ነው እየነገርካት ያለው ኦር ደግሞ እየሰበካት ያለው መዝሙር ዳዊት ይሄ መዝሙር ያሬድ ይቅርታ እኔም እሱ ነው ማለት ኦኬ ፍጹም ሰው ፍጹም አምላክ ነው ስንል ፍጹም ሰው ነው ስንል ከድንግል ማርያም ስለተወለደ ነው አይደል? ተክፋቸው ጥቅሶች አሉ። አዎ አንተ አትመን። እኔ ስለ አንተ እምነት አይደለም ጠይቁ የኛን እምነት ብቻ ምን ነው እንድትነግረኝ ነው። ትንቢት ይሄው ትንቢተ ኢሳይያስ ብለን እንጠቅሳለን አይደል? ተክፋቸው ጥቅሶች አላችሁ። ራሳቸውን ቤት ሳያጠሩ የሰውን ቤት የሚወቅሱም የእስልምና እምነት ተከታዮች ወንድሞቻችን አሉ። ኦርቶዶክሳውያንን እንደ ግብረ ሰዶም ደጋፊ አድርገው እያቀረቡ ይገኛሉ። ነገር ግን የራሳቸው ኡስታዞች የተናገሩትን አይሰሙም። በቤተ ክርስቲያን ገብረ ሰዶማዊነት እንግዲህ የተለመደ ተግባር ቢሆን መጽሐፋቸው የሚያስተምረው ነገር ነው ማለት የጌዮች መስጂድ እየተፈጠረ ነው ታውቃላችሁ? የጌዮች መስጂድ እየተፈጠረ ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ለድምጽ ጥራት ይቅርታ፣ ትንሽ ጉንፋን ቢጤ ያዝ አድርጎኝ ነው። ነገር ግን አሪፍ ያስተምሩናል ይገስጡናል ያልኳቸውን ቪዲዮዎች ያቀርብ ያለው እስከ መጨረሻው ሰዓት ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉ። ቀጥታ ወደ ቪዲዮቹ እንሄዳለን። ባሎች በተወዳጅ ኦርቶዶክሳውያን እህቶች የምትመረጡት ይሄን ታደረጋችሁ ነው። የቤተ ክርስቲያን ልጅ ከሆናችሁ እስኪ አብረን እንከታተላቸው። ኦርቶዶክስ ነው ግን አባት የለውም። ኦርቶዶክስ ነው ግን ሁሉ ብቻ ነው ቤተ ክርስቲያን የሚሄደው። ኦርቶዶክስ ነው እንዲሁም ዲያቆን ነው። ኦርቶዶክስ ነው ግን ብዙ ሴቶችን ኢንስታግራም ላይ ፎሎ ያደርጋል። ኦርቶዶክስ ነው ግን ብዙ ታቱ አለው። ኦርቶዶክስ ነው ግን በዞዲያክ ሳይን ያምናል። እናመሰግናለን። ባሎችም እንግዲህ ይህን መስፈርት ታሟላላችሁ ብዬ አስባለሁ። እህቶችም ይህን ነገር የክርስቶስን ቅዱስ ስጋውና ክቡር ደሙን እንዲሁም ወደ ቤተ ክርስቲያን ጠጋ ብላችሁ ሃይማኖታችሁን ይችን እንቁ የሆነችውን ነፍሳችንን የምናድንባትን ኦርቶዶክስ ተዋሕዶ ቤተ ክርስቲያናችንን ተምረን የማንጨርሳትን ነገር ግን ትንሽም ቢሆን በጭልፋ ብናውቅ ጥሩ ነው። እናመሰግናለን እህቶቻችንን። ኡስታዞቻቸው አጣመው መጽሐፍ ቅዱስን የኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ይነግሯቸዋል። ታዲያ በደንብ ያልመረመሩ ባልበሰለ ጭንቅላታቸው ኦርቶዶክሳውያን መምህር ጋር ይዘው ላይ ከችላሉ። ኦርቶዶክሳውያንም ታዲያ ከብሉይም ከሐዲሱም በማጣቀስ የጠየቁትን ጥያቄ ኩም አርገ ይመልሱላቸዋል። ይሄ ነው እንግዲህ እስልምና እምነት ተከታይ ወንድሞቻችን ቁርአናችሁን በደንብ መርምሩት። በደንብ ያልተመረመረና በደንብ ያልተጠና እምነት ቢሆን የእስልምና እምነት ነው። በዚህ ዘመን ወንድሞቻችን ታዲያ ጉዱን እያወጡት ይገኛሉ። የስህተቱን ጉድ እያወጡላችሁም ይገኛሉ። ምን ጠየቁ? የጠየቁት ጥያቄ እንግዲህ ወንድ ልጅ ታመልካላችሁ፣ ሰው የሆነ አምላክም አለን ትላላችሁ ይሉናል። ከአበይት ነቢያት መካከል የነቢዩ ኢሳይያስን መጽሐፍ ማንበብ ሐዲስ ኪዳንን እንደ ማንበብ ነው። ደረቅ ሐዲስ ይባላል፣ ወንጌልም ይባላል። በዛ በሩቁ ዘመን ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ኢሳይያስን እግዚአብሔር አናግሮት ተነበየው። በርካቶች በነቢዩ ኢሳይያስ መጽሐፍ ይደመማሉ። በነቢያት የተነገረለት ነው የምንለውም ለዚህ ነው። በርካታ መጽሐፎች አሉ። በርካታ ነቢያቶች ስለ ክርስቶስ ተናግረዋል።
ግን እንደ ነብዩ ኢሳያስ በግልጽ የተናገረ የለም። የተናገርካቸው ንግግሮች አሉ። ከዚህ ይሄን ቪዲዮ የፈለኩት ለምንድን ነው? አምላክን እንደምታመልክ አድርገህ ወንድ ልጅ እንደማታመልክ ወይ ኦር ደግሞ ሰው እንደማታመልክ አድርገህ ስትሰብካት ስለነበረ ወንድ ልጅ እንደምታመልክ ደግሞ ይሄው ዓመት አካባቢ ሊሆነው ነው ወንድ ልጅ እንደምታመልክ ተናግረሃልና ዛሬም ትግስት ያን ወንድ ልጅ እንድታመልክ ነው እየነገርካት ያለው ኦር ደግሞ እየሰበካት ያለው መዝሙር ያሬድ ይቅርታ፣ ይሄን እንድትመልስልኝ ይፈልጋል። እሺ ሚውት አድርግልኝ። ጥሩ እሺ። በመጀመሪያ አሁንም አንተ እዚሁ ፊት ለፊቴ ስላለ ሐሜት እንዳይሆን ስለማልወድ ውሸታም ሆነን ልንገር። አሁን የተናገርኩ ራሱ ውሸት እንደሆነ ልንገር። የመጀመሪያው ውሸት ምንድነው መሰለ ጀማልሻ፣ እኛ ኢየሱስ ክርስቶስ በስጋ የተገለጠ ሰው ነው ብለን እናምናለን። ስለዚህ በስጋ የተገለጠው እርሱ ሰው ከመሆኑ በፊት አምላክ እንደሆነ እናምናለን። እንደማታመልክ አስረዳን። በጣም ጥሩ እሺ፣ መልካም በደንብ አዳምጥ። ስለዚህ እኛ ምን እንላለን? ኢየሱስ ክርስቶስ በስጋ የተገለጠ ነው። በስጋ ከመገለጡ ፊት አስቀድሞ ትንቢት ተነግሯል። ትንቢቱ ደግሞ የተነገረው በትንቢተ ኢሳያስ ነው። ትንቢተ ኢሳያስ ላይ እንዲህ የሚል ትንቢት አለ። እናንተ እኛን ያሸማቃችሁ መስሏችሁ ወንድ ልጅ ምናምን ትላላችሁ። እኛ በጣም በኩራት የምንናገረው ነገር ነው። ትንቢተ ኢሳያስ ምዕራፍ በዚህ የሚሸማቀቅ ካለ ባይዘው ያላጠና ያልተማረ ሰነፍ የሆነ ክርስቲያን ነው። እምነቱን የማያ ክርስቲያን ነው። ትንቢተ ኢሳያስ እንዲህ ይላል። ምዕራፍ 7 ቁጥር 14 እንዲህ ይላል። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ምን ትወልዳለች? ወንድ ልጅ ትወልዳለች። ምንድን ነው የሚያሳፍረው? አምላካችን ሰው ሆነ እያልን እኮ ነው። ሰው ሲሆን ደግሞ ወንድ ልጅ ትወልጃለች ተብሎ ተነገረ። ይኸው ትንቢተ ኢሳያስ ምዕራፍ 7 ቁጥር 14። ይህ የሚወለደው ደግሞ ወንድ ልጅ ብቻ ነው አይደለም፣ እንደኛ እንዳናንተ ሰው ነው፣ ፍጹም ሰው ነው። ግን እኛ ሰው ብቻ ነን፣ እርሱ ግን አምላካችን ነው። ትንቢተ ኢሳያስ ምዕራፍ 9 ላይ እንዲህ ይላል። ምን ይላል? ይሁት ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አዎ ኢየሱስ ክርስቶስ በስጋ የተገለጠ ከድንግል ማርያም የተወለደ አስቀድሞ በትንቢት ድንግል የምትወልደው ከእርሷ የሚወለደው ሰጥቶናል። አዎ ተሰጥቶናል። ስሙ የምንለው ግን ድንቅ መካር፣ ኃያል አምላክ ነው፣ የዘላለምም አባት ነው፣ የሰላም ደግሞ አለቃ ነው። ስለዚህ የምናመልከው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በመጽሐፍ ቅዱስ ወንድ ልጅ የሚለው የተነገረው ከምን አንጻር ነው? በስጋ ከመገለጡ አንጻር። በስጋ ሲገለጥ ደግሞ አዎ ኢየሱስ ክርስቶስ ወንድ ልጅ ተብሎ በወንድ መልክ ስለተገለጠ በወንድ ገጽ ስለተገለጠ ይሄ ተቀመጠ። ይሄ የሚያሳፍረን ይሄ የሚያሸማቅቀን አይደለም። ለሰነፍ ክርስቲያን ለማያነብ ዝም ብሎ ጊዜውን በማይረባ ነገር ለሚያባክን ሜቢ ሊደነግጥ ይችላል። እኛ ግን የሚያስደነግጠን አይደለም፣ ሰው ሆነ ብለን ስለምናምን። እሺ ጀማል ሰምታችኋል። ያኔ ወንድ ልጅ እንደምታመልኩ ዲያቆን አረጋግጦልናል። ይሄን ነው የምፈልገው፣ ምክንያቱም ወንድ እንደኛ። እሺ ውሸታም ስለሆን ከኔ ነኝ ያስወጣው ባይዘወይ በቃ እኔ ውሸታም ሰው በጣም ነው ጊዜን እድሜን የሚያባክነው። ያልኩህን እንኳን መድገም አትችልም። አይገርምህም? ያልኩህን እንኳን ምን እያልኩ እንደሆነ አያችሁ። እኔ በጣም እንዴት ኦነስቲ እንደጠፋ ከሙስሊሞች ውሸታም እንደሆኑ እኔ ለነገሩ በአንተ ምክንያት ሌሎቹን አልናገርም፣ ግን አትሊስት እንኳን ባታምኑበት ያልነውን ለምን አትደግሙም እንዴ? ያልነው እኮ እንደዚህ ነው እኮ ነው የሚባለው። እንዲህ ብለው ነው የሚያስተምሩት። አንተ አትመንበት፣ ኢትስ ኦኬ። ግን እኔ እኮ በጣም እኮ የሚገርም ነው። እኔ ከእናንተ ጋር እንዴት ጊዜው እንደሚባክን እድሜ ማባከን ነው የሚሆነው። እንደዚህ አይነት ሰዎች አንዴ ጀስቲስ ኦኬ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን አይደለ? ጀስቲስ ኦኬ። ፍጹም ሰው ፍጹም አምላክ ነው ስንል ፍጹም ሰው ነው ስንል ከድንግል ማርያም ስለተወለደ ነው አይደለ? ኦፍኮርስ ከድንግል ማርያም ስለተወለደ አምላክነቱ ቀርቷል? የእኛን እምነት ነው የምጠይቅ፣ ያንተን አይደለም። አምላክነቱ ቀርቷል እኮ። ከድንግል ማርያም በስጋ ተወልዷል ብላችሁ ታምናላችሁ? የጠየቅኩ እሱን አይደለም። በስጋ በመገለጡ አምላክነቱ ቀርቷል ወይ ያልኩ፣ የእኛን እምነት ነው።
እኮ አምላክ ነው ትላላችሁ። በስጋ የተገለጠ አምላክ ነው ትላላችሁ። በቃ ስለዚህ በስጋ ከመገለጡ በፊት ትንቢት ተነግሮታል ብለን እናምናለን አይደል? ታምናላችሁ። ትንቢቱን ደግሞ እናሳያለን አይደል? የምጠቅሷቸው ጥቅሶች አሉ። አዎ አንተ አትመን። እኔ ስለ አንተ እምነት አይደል ጠይቁ። የእኛን እምነት ብቻ ምን ነው እንድትነግረኝ ነው። ትንቢት ይሄው ትንቢተ ኢሳይያስ ብለን እንጠቅሳለን አይደል? እኮ የምጠቅሷቸው ጥቅሶች አላችሁ። በጣም ጥሩ። ትንቢቱ ደግሞ ሲነገር ከድንግል የሚወለደው እርሱ ወንድ ልጅ ነው ይላል አይደል? ይላል። እሺ ምክንያቱም ሰው ሆነ ስላለን መቼም ሰው ነው እንጂ ሌላ ተፈጥሮ አይደለም አይደል? እሺ በጣም ጥሩ። ስለዚህ ሰው ሆኖ ለምሳሌ መላእክት እንኳን ሲገለጡ በወንድ መልክ ይገለጣሉ አይደል? አላቅም። በእስልምናውም አለ። እሱ እንኳን አላቅም እንዳትል። ለመርየም ሲገለጥ ጅብሪል ወንድ ሆኖ የተገለጠላት በወንድ መልክ። አዎ ስናወራ ሃይማኖት ለይተን እናወራ። ለይተን ነው። አላቅም ስላልክ ነው። አላቅም ስላልክ ነው እየነገርኩህ አላቅም ስላልክ እያስረዳሁህ ነው። እኔ አላቅም ክርስትና ጋር መሄድ አይጠበቅብህማ። በክርስትና እንደዚህ ክርስትናው ላይ አላቅም ስላልክ እኮ ነው ወደ እስልምናው ገብቻችንን እናመሰግናለን። እንደሰማችሁት ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በዓለም ላይ ጥንቅቅ ያለ የዓለም ሕዝብ ሊድንባት የተሰጠችን አንዷ ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክርስቶስ በነቢያት እንዲነገርላት ያደረጋትና ከዛም በሐዋርያት ራሱ መጥቶ በሐዋርያት የመሰረታት ሐዋርያት በሐዋርያ ነው ክርስቶስ ወደዚህ ምድር በነቢያት የተነገረችውን ይችን ቤተክርስቲያን ክርስቶስ ራሱ የመሰረታት ከዚያም በሐዋርያትና በሐዋርያን አበው በቅብብሎሽ እዚህ የደረሰችው በዚች በተቀደሰች እንቁ ንጽሕት ጽሪት ስንዱ እመቤት በሆነች በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በመሆናችን ሁላችንም ኦርቶዶክሳውያን ደስ ሊለን ይገባል። የእስልምና እምነት ተከታዮች ግን ስህተታችሁን ለማወቅ የእፎይን ትምህርት በደንብ አዳምጡ። ለማወቅ የኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ ለማወቅ ጠጋ እያላችሁ ጠይቁ። ሙስሊሙም ፕሮቴስታንቱም እየመጣ ኦርቶዶክስን ይጠይቅ። ኦርቶዶክሳውያን ለመልስ ችግር የለባቸውም። በቂ መልስ አላቸው። በቂ መምህራን፣ በቂ መልስ አለን። በቂ መምህራን አለን። በርካታ ዲሲፕሊንድ የሆኑ የኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ጥርት አድርገው ክርስቶስ ያስተማረውን ትምህርት የሚናገሩ መምህራኖች አሉ። እነሱን የሰጠን ቸሩ እግዚአብሔር ይክበር ይመስገን። ራሳቸውን ቤት ሳያጠሩ የሰውን ቤት የሚወቅሱም የእስልምና እምነት ተከታዮች ወንድሞቻችን አሉ። ኦርቶዶክሳውያንን እንደ ግብረ ሰዶም ደጋፊ አድርገው እያቀረቡ ይገኛሉ። ነገር ግን የራሳቸው ኡስታዞች የተናገሩትን አይሰሙም። አንድ መስጊድ ሙሉ መስጊድ የግብረ ሰዶም ደጋፊ የሆነ የግብረ ሰዶም መስጊድ አለ እያለ እየነገራችሁ ነው። እስኪ መጀመሪያ ኡስታዞቻችሁን ጌዮች መስጊድ እየያዙ ነው። ይሄ ምን ያክል እያደገ እንደመጣ ውስጣችን ገብቶ ማን ይሄን የሚታደገው? እንግዲህ ከሊቅ እስከ ደቂቅ ማለት ነው ሊቀ ዲያቆናት ዘማሪዎች ናቸው በዚህ ተግባር ላይ የተገኙት ማለት እንግዲህ በቤተክርስቲያን አስተምሮ ያው ስላለ ምን ማለት አይደለም በክርስትናው ዓለም ላይ ማለት ነው። እንደ ማህበረሰብ ራሳችንን ማየት ካልቻልን የምንሰራው ገንዘብ እኛን ካልጠቀመን ልጆቻችንን ካልቀረጸልን ለዑለማዎቻችንና ለዲናችን ካላገዘ የኛ ገንዘብ የኛ ዱንያ ምንድነው ጥቅሙ ብላችሁ ታስባላችሁ? ወንድም እህቶች እባካችሁ ቆም ብላችሁ ተመልከቱ። በጣም እየራቅና ያለ አንድ መኪና ወደኔ መጣች። ወደኔ መጣና ማቆሙ ጠራኝ። ሲጠራኝ እኔ ያው በዛን ሰዓት ላይ ስሜታዊ ነበርኩኝ። በተፈጥሮም ደግሞ ያው ሰውን ብዙ መቅረብ አልችልም። ብዙም አልኳቸው። አንድ ወርዶ መጣና ጠየቀኝ። ሳያቸው ሁለቱም እዛታቸውን ስታይ ሙስሊሞች ናቸው። እዛታቸውን ስታይ ሙስሊሞች ናቸው ይመስሉ። አራት ሆነው ነው በቃ እንትና የተጫወቱብኝ። ቤተክርስቲያን አገልጋይ ተብለው እንግዲህ ይሄን ነገር የሚተገብሩ ከሆነ ቤተክርስቲያን ይሄን ነገር የምታስፋፋ ከሆነ ያንቺን ማን በነገረሽ አለ ሰውየው። አንዳንድ የእስልምና እምነት ተከታዮች የራሳቸውንና አይምሯቸው ውስጥ ያለውን ብቻ ነው መናገር የሚወዱት። ሀገር ላይ ያለውን ምንም አይመለከታቸውም። ብቻ የራሳቸውን መካብ ብቻ ይመቻቸዋል። የግብረ ሰዶም ጉዳይ ሙስሊም፣ ጴንጤ፣ ፕሮቴስታንት አይልም፣ ኦርቶዶክስም አይልም። በኢትዮጵያን ውስጥ ተዘርቷል፣ እየተስፋፉም ይገኛሉ። እጅግ አደገኛ ድርጊት እየፈጸሙ ይገኛሉ። ሳናውቃቸው ውስጥ ለውስጥ እየበዘበዙ ነው።
እያንዳንዱ ሰው ቤት ከመምጣቱ በፊት ሁሉም ኢትዮጵያዊ በዚህ ጉዳይ ላይ አንድ አቋም መያዝ አለበት። ኦርቶዶክሳውያን ግብረ ሰዶም ናቸው ምናምን ይህ የማያቅሰው ወሬ ነው። ይቺ የእስልምና እምነት ተከታይ እንግዲህ እንዳለ ዲያቆናቱ ምናምን እያለች ታወራለች። ይሄ የሆነው እንግዲህ አንድ ደብር ላይ ነው። እነዛም ሰዎች ገና እየተጣራ ነው። ያ ጉዳይ እንግዲህ ለኦርቶዶክስ ስም ማጥፊያ ሳይሆን መሆን ያለበት ኦርቶዶክሲያንም ሙስሊሙም ፕሮቴስታንቱ እዛው አዳራሽ ላይ የ15 ዓመት ህፃን ሰወር ያለ በአዳራሽ ውስጥ እዛው በመጋረጃ ውስጥ ፓስተር ያወራው ማለት ነው። የሙስሊም እህት ወንድሞቻችንም ይህ ኡስታዝ ያወራውን አልሰማችሁትም መሰለኝ። መስጊድ አለ፣ የግብረ ሰዶም መስጊድ አለ እያላችሁ ነው። አሰሙም እንዴ? የራሳችሁን መምህራኖች መጀመሪያ ስሟቸው እንጂ። ሁላችንም ኢትዮጵያኖች ይህንን ጉዳይ ለአንዴና ለመጨረሻ ጊዜ በመነጋገር ከኢትዮጵያ ውስጥ የተበረዙትንም ሰዎች የስነ ልቦና ትምህርት አግኝተው እንዲስተካከሉ ማድረግ፣ ንስሐቸውን ተቀብለው እንዲመለሱ ማድረግ እንጂ አንደኛችን አንዳችንን በመከሳሰስ ምንም የሚመጣ ለውጥ አይኖርም። ስለሱ አስረግጠን ልነግራችሁ ይገባል። ሌላኛው የሳምንቱ አነጋጋሪ ቪዲዮ የላይቭ ምጥ ጉዳይ ነው። ይህ ጉዳይ እንግዲህ በተወዳጆቹ በሰይፉ ኢቢኤስ እና እንዲሁም በድሩሽ ዳና ላይም ክስን መሰርትባቸዋለን የሚል ማስፈራሪያም እስከ ማድረስ ደረጃ ድረስ ደርሰዋል። ላይቭ ላይ በማማጥ ላይቭ የለቀቀችው እህት እንግዲህ ሜሪ እዩ ትባላለች። ምጧን ላይቭ ላይ ለቃለች። ይህን ያሰራጨችውን ቪዲዮ ሰይፉ ኢቢኤስ እና ድርሹ ዳና፣ ሰይፉ የቪዲዮ መግቢያ አድርጎ ሰራው፣ ድርሹ ዳና ደግሞ ሚም ሰራችበት። ያንን ቪዲዮ በማጋራታቸው ነው ከሳለህ ያለችው። ልጅቱ ግን ያደረገችው ድርጊት ከኢትዮጵያንም እሴትም ባህልም የወጣና ያፈነገጠ ነው። ራሷ ያላፈረችበትን ራሷ ያልተሸማቀቀችበትን ቪዲዮ ራሷ ቻናል ላይ አድርጋ አትገምግሙኝ፣ ኮሜንት አትስጡብኝ፣ ሚም አትስሩብኝ አይባልም። እስኪ ወንድሞቻችን የሰጡትን ሐሳብ አስተያየት እንመልከት። እንግዲህ ያ ቪዲዮ የምጥ አይደለም ብላለች። እኔ እንግዲህ ባልወልድም ባላምጥም ምጥ ለብዙዎቻችን ምን እንደሚመስል የሚጠፋን አይመስለኝም። ግን ደግሞ ያው ምጥ አይደለም የምትሉ ካላችሁ ኮሜንት ላይ ሐሳባችሁን እንድትሰጡበት ፈልጋለሁ። እኔ ሐሳብ በዚህ ጉዳይ ላይ እንግዲህ ያው ብዙዎቻችን እዚህ ሶሻል ሚዲያ ላይ ስንቀርብ ይዘን የምንመጣው ነገር ለህዝብ ነውና ህዝብ ደግሞ የራሱን የሆነ አስተያየት የመስጠት መብት አለው ብዬ አስባለሁ። ይሄ ትንሽ ነገሩን ከበድ ያደረገው አይ ቲንክ በሚዲያ ደረጃ መተላለፉ ይመስለኛል። እሷን ኦፌንድ ያደረጋት እንጂ ሶሻል ሚዲያ ላይ አንድ ነገር ፖስት እስካደረግን እስካጋራን ድረስ ሰዎች የሚሰጡትን ጥሩንም ሆነ መጥፎንም አስተያየት መቀበል ይኖርብናል። አልሆነም ደግሞ ምንም አይነት ነገር ፖስት አለማድረግ ወይም ደግሞ አለማጋራት ይሻላል ብዬ አስባለሁ እንደኔ። ታዲያ እዚህ ጋር ሰይፉ አጥፍተዋል ወይ ደግሞ ይቅርታ መጠየቅም ሆነ ቪዲዮ ማውረድ አለባቸው ብላችሁ ታስባላችሁ? እሱን እንግዲህ ሐሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ በዚህ ዙሪያ የተፈጠረው አዲስ ነገር ይሄንን ይመስላል። ምን ያህል እንደተናደደች ግን ያወቅኩት የድርሹ ዳናን የድሮ ፎቶዋንም ፖስት በማድረግ ነው። ሌላው ደግሞ በዚህ ሳምንት ሶሻል እንዴ ቪዲዮ ፖስታችሁ ተበላጠች በምጥ ቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታውቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ደሃዎቹን ነው እንዴ ጉልበተኛ መሆን?
ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም በላጠጥ ያየው አላየንም። ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ምናምን በአናትሽ ተተካ ያልኩሽ ነኝ። ዱቄታ ወረኛ ኢትዮጵያ ያሉትን ብቻ ማስፈራራት። ኢትዮጵያ እኔ አሜሪካ አለሁ እስቲ ትሞክር እኔ አሜሪካ ነው ያለው። ቆሻ እንደሰማችሁት ነው። አንድ ቪዲዮ አንድ ጽሁፍ ካጋራችሁ በኋላ ለምን ኮሜንት ሰጣችሁን፣ ለምን ሪያክት አደረጋችሁብን አይባልም። ይህ የሶሻል ሚዲያ ህግ ነው። ሪያክሽን ቪዲዮ እኮ የምንሰራው ለዛ ነው፣ ስለሚፈቅደው ነው። አሰራሩ ስለሚፈቅድ ነው። መጀመሪያውኑ ወደ ሶሻል ሚዲያ ያላመንበትን ነገር አለማንጣቱ ይገባል። አለማንጣቱ ጠቃሚ ነው። ከኢትዮጵያ ባህልና እሴትም ያፈነገጠ ድርጊት ለኛ ለኢትዮጵያን አይጠቅምም።